ቤተክርስቲያንን ስላገዘች ስህተት ነው ብለው እነሱ ቤተክርስቲያኗ መግለጫ አልሰጠም። ነቲንግ ይሄን የአንድ የእሱን ብልግና የእሱን ማሸማቀቂያ ቤተክርስቲያንን ፕሮቴክት ከማድረግ አድርገው ወደ ቤተክርስቲያን ስለወሰዷት እኔ ደግሞ እሱ ማነው የእሱ ኃጢአት ማን ነው ለማለት ነው የፈለግኩት እንጂ ይሄ ነቲንግ ቱ ዱ ዊዝ ቤተክርስቲያኗ። ቤተክርስቲያኗ ምንም አላለችም፣ ክፉም ነገር አልተናገረችም፣ ስለማንቤም ስለሱም አላወራችም። ሁሉንም ነጣጥለው ወደዛ ለማድረግ ስለሚያስቡና ስለሚፈልጉ ነው። እና ይሄንን እኔ ስላየሁት ነው፣ እንደዛ አድርጌ ስላየሁት ነው ትንሽ ነርቬን የተነካው። እና እኔ ጨርሻለሁ። ጆርዲ ጎ ሄድ። እሺ አይ እኔ ስገባ ስለ እንትን ነበር እየተወራ የነበረው ስለ ቀሚስ ምናምን እየተወራ ስለነበረ አመለትል ቤት ሎስት። ግን አይ ቲንክ ወደ ፖይንታችን ወደ ታርጌታችን ወደ አላማችን እንመለስ እና how can we support ባምቢ? አሁን አካውንቷ I think it's under attack ማስ ሪፖርት እየተደረገባት ነው። ብዙ ቪዲዮ ሪሙቭ ተደርጎብኛል ምናምን ብላለች። እኔ ላገኛት ሞክሬ አልቻልኩም። ያገኛት ሰው አለ፣ ያናገራት ሰው አለ። በምን አይነት መልኩ ነው እንድትቀጥል ቲክቶክ እንዳታቆም እንዳለችው ብዙ ነገር ነው እያለች ያለችው። በእንደዚህ አይነት ፍርስትሬሽን እና በእንደዚህ አይነት ልብ ስብራት እንዳትቀጥል እንዴት አድርገን ሪች አውት እናድርጋት፣ እንድናገኛት፣ እንድናዋራት የሚያስችለን ሰው አለ ወይ መሀላችን ላይ? ነው ሜቢ ዊ ሽድ ማን ነው በጣም ፍሬንዷ አንቺ ቤት የመጣችው ህሊና ነው የምትባለው ጆርዲዬ? ሄሊና ሄር ፍሬንድ ባለፈው አንቺ የሶሻል ሚዲያ ኮንቴክት ስትሰሪ የነበረችው የለዋል ፍሬንድ መሰለችኝ እኮ። ግን ነዋም ነው አብረው ጋምቤላ ነበሩ ባለፈው እና ጋምቤላ ሄደው ነበር እና አይ ቲንክ ህሊና ነው ስር እሷ ማለት ነው ህሊና ነው ሄር ሌላ ደግሞ አይዶን ነው በቅርብ እንግዲህ እንትን የሚሏት እሷ ነው። ሁለተኛ ደግሞ እዚሁ ላይ ደግሞ እንደ ሸቱ ያለ ቡሊ ኢቨን ኮንቴንቶቹንም የሸቱን አይተሻል። ብዙ አይነት ኮንቴንት ይሰራል በሴቶች ላይ ማለት ነው። ሶ ዊ ጀስት ኦልሶ እሱን መናገር መቻል አለብን። የሚሰራውን ስህተቶች ከዚህ በፊት ድስስናት የእሱ መጀመሪያ ኢቨን ያልከፈላት ሴት አለች። የ3 ወር ደሞዟን በጣም ሚስትሪት ያደረጋቸው ሴቶች አሉ። እሱ ራሱ የሚሰራው ህጻናት ላይ ኮንቴንት ላይ ኢቨን ህጻናትን ልጆች 5 ዓመት ልጆች ስለ ትዳር እንዲያወሩ ትዳር ላይ ማውርታ አነጋገሩ አንቺ ብደርሽ ኖሮ እኔ ነበር ማገባሽ ምናምን የሚል ሁሉ አስተያየት ሰጥቶ ያውቃል። ሶሻል ሚዲያው ላይ እንደዚህ አይነት ቆሻሻ ነገሮችን ያደርጋል። የራሱ ልጅ ሚዲያ አያሳይም፣ ግን እሱ የሚሰራውን ነገሮች እወዝ መርዛማ ቦይፍሬንድ ይዘሽ ነበር ህጻናት ልጆችን መጠየቅ የለበት አግባብ ያልሆነ ነገሮችን ያደርጋል። ሁለተኛ ሲስ ካመን ፎር አስ ለሴት ልጅ መናገር እንደዛ ከፈለገ እኛም ደግሞ we have to say something about it። እሱም ያንን መቅመስ አለበት። አንፎሎም ቻሌንጅ ይሁን ምንም ቻሌንጅ ይሁን we need to do that። እሱም አካውንታቢሊቲ እንዲኖረው ማድረግ አለበት። እንደዚህ እያደረገ አሁን ራሱ ሂሳይ ሶሪ ላለው ግን ሶሪ የምለው ዩቲዩብ እንትን ነኝ ጠብቁ ቀጠሮ ሰጣ ይቅርታ በቃ እኔ እንደዚህ አላሰብኩም እኮ አይደለም ያለው። ሊሸቅልባት ነው የሞከረው። እኛ ሴቶች ደግሞ እንዲሸቅልብን መፍቀድ ያለብን አይመስለኝም። እንደዚህ አይነት ትክክል ያልሆነ ንግግር ተናግሮ እንዲሸቅልብን ለምን እንፈቅዳለን? ላይክ ማን ፈለግበት ቦታ መገኘት ያለብን አይመስለኝም። እና ደግሞ we need to say something about him። እሱም ሁለተኛው ደፍሮ እንደዛ እንዳያወራ እንደ ኮነናት መኮነን አለባት ብዬ አስባለሁ። ላይክ የሰጣትን ነገር ማድረግ አለብን። እሷንም ሰፖርት እንደማድረግ እኔ እንደዛ ያለው ምክንያቱም ሌላን ጊዜ ሌላ ሴቶችንም እንዲያሸማቅቁ አንፈቅድላቸውም ማንም የሚሆኑ ማንም ማለት ነው። እና እኔ እዛ ላይም አተኩራለሁ የበለጠም ከዚህኛውም ጋር ምን ይመስልሻል? አይ ነው ሁላችሁም የምታስቡትን እንትን በሉ። እንደሱ ሽማ በህፃናት ክሊክ እያደረጉ ገንዘብ እየሰሩ ምናምን ያለው አለ እና ኦልሬዲ እኔ አሁን ቪዲዮ ኤዲት እያደረግኩኝ ነው እንደዛ ያለውን ፓርት እና ከዛ በኋላ ህፃናትን እያመጣ ደግሞ ሳያወራ ያለበትን ቪዲዮዎች እንትን ለማድረግ ማለት ነው። የተናገረው ነገር እና የተናገረውን ነገር ሰዎችን ሲወቅስበት የነበረውን ነገር እራሱ ሲያደርግ አለ ደስ የሚለው ቪዲዮ ማለት ነው። እዚህ በማስረጃ እሱን ኤክስፖዝ ማድረግ ምንም ችግር የለውም።
ክርስቲያንንም ጸበልንም ራሱ በገንዘብ ይሸጣሉ ምናምን እያለ ቤተክርስቲያንም ሲያዋርድ ቪዲዮ አለ። እሱን አሁን ቤተን እያጫወተችው ነበር፣ እንልክልሻለን። ይኒቱ ከሱ የበለጠ ያዋረደ የለም። አንድ ወንድ ልጅ ተነስቶ በሆነ የሆነች ልጅ አንድ ሴት ጆርዲዬ ሙሉውን አይተሽዋል? የሆነ ነገር ብታደርግ እና የሆነ ክሪቲሳይዝ ቢያደርግ ጆርዲ ሙሉውን አይተሽዋል? እንትኑ ቪዲዮ ቪዲዮ ከሰራሽ አይቀር ሙሉውን እዩ። 14 ደቂቃ ነው። ስለ ህፃናት ራሱ ወላጆች ልጆቻችሁን መቅጣት የምትችሉበት ጊዜ አይደለም። ባለገኝ ከገደለ ምንድን ነው ከወለደ ገደለ ይጸድቃል ምናምንና ጥቁር ውሻ የሆኑ እርገሟቸው፣ ጥቁር ውሻ ውለዱ ብላችሁ እርገሟቸው። ባለገኝ ልጆች ያላቸውን ማለት ነው። ከዛም በኋላ ደግሞ ክለብ እየሄዱ ይመጣሉ ተመልሰው። ልክ እርግማንን እንደዚህ አይነት ልጆች ከሚሆኑባችሁ ጥቁር ውሻ ይሆኑ ምናምን ላይ እርግማን ማለት ነው። መጽሐፍ ቅዱስ እንደዛ ስለ እርግማን የሚያስተምረን አይመስለኝም። ግን ዲዮጆን ደግሞ የጠየቅከው ጥያቄ አለ። አንዱ ሴትን ክሪቲክ ከተደረገች እናንተ ማድረግ የለበትም ብላችሁ መቃወም አለባችሁ አይደለም። ፐርሰናሊ ይቺ ልጅ በሴትነቷን የተጠቃችው ገባክ አይደለ? ሌሎቹ ወንዶች አሁን ዘማሪው ሀዲሱ ሚስቱን ፈቶ ሌላ ሚስት በተክሊል ሊያገባ እየተዘጋጀ ብዙ ሴቶችን እየጀነጀነ በውስጥ አደባባይ ተዋርዶ ሀዲስ ሳይሆን ሀዲስ ነኝ እያለ ኢንጂነር ሳይሆን ኢንጂነር ነኝ እያለ በቤተ ክርስቲያን ኮሚሽን እየተቀበለ ከድሃ ሰዎች ብር እየወሰደ ተዋርዶ አንዳችሁም ወታችሁ እሱ በቃ ንስሐ ገብቷልና ተዉት ነው የተባለው። አንድ ሰው ገዳም ገባ ንስሐ ገባና በቃ ታርሞ ቤተ ክርስቲያንን ያገለግላል አይቋረጥም ብላችሁ ነው የሰጣችሁት። መነኩሴ የደፈረን ሰውዬ ለብዙ ዓመታት 265,000 ብር እየከፈላችሁ የቤተ ክርስቲያን አስተዳዳሪ አድርጋችሁ ዲኤንኤ እንዳያስመረምር ምናምን ሲጋርዱት ነበር። አንዳችሁም ተነስታችሁ ያንን ወንድ በቃ ንስሐ ይገባሉ ሴጣን እኮ የቤተ ክርስቲያንን ሰው ይፈትነዋል ስትሉ ነበሩ። አንዲት ልጅ ግን ቤተ ክርስቲያን ውስጥ ኢንቮልቭ ያላደረገች በራሷ ህይወት ስታደርግ የነበረው ፐርሰናል ህይወቷ ላይ ሊያውም ወስልታ አይደለም በፊት በነበራት ቦይፍሬንዶች ነበሯት። እሱን አወራሽ ተብላችሁ ይሄን ያህል እርግማን ዝሙተኛ ኃጢአተኛ እያላችሁ ትረግሟታላችሁ። የራሷን ፐርሰናል አስተያየት ትዳርም ካልፈለገች መብቷ ነው፣ ምንም ካልፈለገች መብቷ ነው። እራሳቸው እየለኮሱ ባለሀብት የምትወድም ከሆነ መብቷ ነው። እናንተ እርግጠኛ ነኝ ባለሀብት ሴት ብታገኙ ምናምን አትምሩም። አላሙዲን ራሱ እንትና ቢያገኘው አይምረውም። በጣም ነው ጌጡን የሚቆላለት። ግን እዚህ መጥቶ አንድን ሴት ልጅ ግን ሊያጣጥል ሊያዋርድ ይፈልጋል። እሱ እውነተኛ ቤተክርስቲያን ከታይ ከሆነ እንዴት ነው 44 ሚሊዮን ብር ከቤተክርስቲያን የሚወስደው? ከወሰደውስ ብር ላይ ገጠር ላይ ቤተክርስቲያን አሰርቷል፣ የሆነ ነገር አድርጓል። እርግጠኛ ሆኜ የምነግራችሁ አላሙዲን እሱ ቢያገኘው አይምረው። ግን ሂጅስ ወነ የእሷን ኃጢአት አድርጎ ሊሸቅልባት ይሞክራል። አሁን መጥቶ በጣም ጠሮበታል። እዚህ መጥቶ ጌም ይጫወታል ምናምን ኢወዝ ኦኬ። ግን እሷ ሴት ልጅ እንደዚህ አደረገች እና በቃ እሷን ታሳቅሏታላችሁ፣ ታሳድዳላችሁ። መኮነን የለብንም ነው በሴትነቷ አብዝቶ አንድ ጊዜ አይደለም ከአንዴም 3 4 ስለተናገራት ነው ይሰውይ። ስለዚህ የእሱን ኃጢአት ደግሞ እኛም እንቆጥርለታለን። ዊ ካኖት ላይክ ሴት ልጅ ላይ ሲሆን እየጋለ ወንድ ልጅ ላይ ሲሆን ዝም የምትሉትን ነገር አንቀበልም ነው። አመሰግናለሁ። አሳምነሽኛል፣ ተቀብያለሁ ሀሳብሽ። መልካም። እሺ ቴንክ ዩ ባይ። ቀጢ ጆርዲዬ አማነት አይ ቲንክ ኮመንት ሴክሽን ላይ በብልግና ነው በሴትነቷ ነው ባምቢን የተጠቃችሁ ምናምን እያላችሁ ደጋግማችሁ እየጠየቃችሁ ያላችሁ ሰዎች አላችሁ። አሁን ፋፌ የተናገረችውን ነገር አልሰማችኋትም? ስንት ወንዶች ከባምቢ የበለጠ በጣም የሚያስጠላ ነገር አድርገው በተክሊል ቤተክርስቲያን ውስጥ እያገቡ ነው። ሰምታችኋል? ወብጭ ነው ፈለጋ አጥናቴ ባምቢን እንደዚህ በሰራችሁ ስራ፣ በፈጸመችው ኃጢአት፣ በተሳሳተችው ስህተት እንደዚህ ቀንዳቸውን አብቅለው የወጡባት ሴት ስለሆነች ነው እንጂ ወንድ ብትሆን ኖሮ እሷን በተክሊል ታገባ ነበር ቤተክርስቲያን ገብታ። ገባችሁ? ዳትስ ደ ኢሹ። አሁን ችግሩ ያ ነው። ደብል ስታንዳርዱን ነው ፖይንት አውት እያደረገች ያለችው ፋፊ። ባምቢ ወንድ ብትሆን ኖሮ ባምቢ ምንድን ነው ስሙ የወንዶች እንትን እግር መሀል ያለው ብልት ቢኖራት ኖሮ እዚህ ጋር እንደዚህ ብሎ የሚናገራት ሰው አይኖርም። አለቀ።
በቃ ያ ደግሞ ሪያሊቲ ነው ያለንበት። ምንም ኢሹ አይኖርም። ማንም ትዝ አይለውም። ቂጧን ማወዛወዟ ማንም ትዝ አይለውም። አጭር ቀሚስ መልበሷ ማንም ትዝ አይለውም። በቃ they wouldn't care ከጉዳይ የማይቆጥሩትም። ሴት ስለሆነች ግን ያሳለፈችው ነገር ተቀጣበት እኮ ነው። ለዛውም ተቀጣበት፣ የሰው አፍ ውስጥ ገብታበት፣ የሰው አይን ውስጥ ገብታበት፣ ስንት ነገር አድርጋበት፣ ገዳም ገብታ፣ ንስሐ ገብታ፣ አልቅሳ፣ ሁሉም ነገር ያሳለፈችውን ነገር ነግራችኋለች። እንግዲህ እንዴት አድርጋ ከራሷ ጋር እንደተታረቀች እንደዛ ንስሐ ገብታ እንደዛ አልቅሳ እንትን ያደረገችውን ነገር አምጥቶ ዝሙት ምናምን ብሎ ወሬ ማብዛት አይሆንም ነበረ። ሲጀመር ዝሙት ምናምን የሚባል ነገር ወሬ ራሱ አይነሳም ነበር። በአጠቃላይ በቃ ወንድ ስለሆነች መብቷ ነው ተብሎ ነው የሚታሰበው። ለጋ አትናቴዎስ ለሴቶቹ ቁንጫ ከቁንጫ ጋር እንትን ሲያደርጉ መኪና ራሱ ሴክሹዋላይዝ እያደረገ መኪና ከመኪና ጋር እንዴት እያደረጉ እንደሆነ ምናምን ሲልክ እየላከ ፖርን ቪዲዮ እየላከ 14,000 ህዝብ በተሰበሰበበት ነጠላ ለብሳችሁ ሻማ አብርታችሁ ላይቭ ገብታችሁ እንዴት ልታመልኩት እንደደረሳችሁ እኮ እኛ እናውቃለን። እኛ ስንከራከር የሰውዬ እንደዚህ አርጓል ስንል እናንተ 14,000 ሰው ሆናችሁ ሻማ አብርታችሁ አከበራችሁት ነው የሚባለው። ምንድን ነው የሚባለው? አነገሳችሁት። 1 ሚሊዮን ያስገቡት የዛን ያንን እንዴ እኛን እንዴት ነው ሲያሸማቅቁን የነበረው? ፎሎወር ቻሌንጅ